7ኛው አገራዊ ምርጫ በአይነቱ ለኢትዮጵያም ሆነ ለዓለም ሕዝብ አንድ ትልቅ ትርጉም አስቀምጧል። ከዚህ ቀን በፊት በተከናወነው ስራ ለተሳትፎ እስካሁን ብሔራዊ ምርጫ ቦርድ ምርጫ በሐሳብ ብልጫ ብሎ ስራውን በትጋት በጀመረበት በዚህ ሂደት ውስጥ 50 ተደማሪ ሚሊየን ሕዝብ ተመዝግቧል። ትልቅ የተሳትፎ ብልጭታ፣ ትልቅ የዲሞክራሲ ልምምድ ማሳያ ነው። የመገናኛ ብዙሃን አገራችን በልዩ ትኩረት እያካሄደች ባለው 7ኛው ሀገር አቀፍ ምርጫ የኢትዮጵያ ዜና አገልግሎትን ጨምሮ እዚህ ያሉ ሁሉም የህዝብና የግል መገናኛ ብዙሃን በየራሳቸው ትልልቅ አጀንዳዎች ፈጥረው በየተቋሞቻቸው ህዝቡን እያነቁ መራጩ ራሱን እንዲያዘጋጅ እያደረጉ ተፎካካሪ ፓርቲዎችም ሀሳባቸውን በነፃነት በገለልተኝነት እንዲገለጽ እያደረጉ ያሉ ሚዲያዎች ናቸው። እንደዚህ አይነት መድረክ እንደዚህ አይነት በሀገር ጉዳይ ላይ ትኩረት ሰጥተው ለሚሰሩ መገናኛ ብዙሃኖች አዲስ አይደለም፣ ብዙ ስራ ሰርተዋል። ምርጫ ብሔራዊ ጥቅምን ለማሳካት የሚደረግ አንድ የዲሞክራሲ ልምምድ ነው። ሚዲያ በአንድ በኩል ብሔራዊ ጥቅምን በማስረጽ ረገድ ትልቅ ሚና ይኖረዋል። የሚደረጉ ግብግቦች፣ የሚደረጉ ክርክሮች ከብሔራዊ ጥቅም ስር መሆናቸውን ከማረጋገጥ አንጻር ትልቅ ሚና ይወጣል። በምርጫው ሂደት ላይ በንቃት በመሳተፍ የዲሞክራሲ ስርዓት ግንባታ እንዲረጋገጥ ዋስትና ሰጪና ጋርዲያን ጠበቃ መሆኑን የሚያረጋግጥ ሚና መወጣት አለበት የሚል ምርጫውን ከአንድ የምርጫ ሁነት ባሻገር ሀገር የማቆም ጉዳይ ነው። ምርጫውን እያከናወነ ያለው ገዢ ፓርቲ ወይ ደግሞ መንግስት ጉዳይ ሳይሆን የሀገር ጉዳይ ነው በሚል በባለቤትነት ስሜት ምርጫው ውጤታማ በሆነ ስኬታማ በሆነ መንገድ እንዲጠናቀቅ በባለቤትነት ስሜት ማህበረሰቡ በንቃት እንዲሳተፍ የማድረግ ሚና መወጣት ከሲቪል ማህበረሰቦች ይጠበቃል። የመገናኛ ብዙሃን ከመደገፍ አንጻርና በምርጫው ወቅት የሚጠበቅባቸውን ሚና በአግባቡ እንዲወጡ በማድረግ ረገድ ራሱን የቻለ የሚዲያ ልዕቀት ማዕከል በማቋቋም በተለይ የመጀመሪያ ዙር ስልጠናውን በምርጫ ላይ በማተኮር ምሁራንን ያሳተፉ በርከት ያሉ ማኑዋሎችን በመቅረጽ በእነዚህ ማኑዋሎች ላይ በእነዚህ የስልጠና መርሃ ግብሮች ላይ ከተለያዩ መገናኛ ብዙሃን የተውጣጡ ሰልጣኞችን በምርጫ ዙሪያ የማሰልጠን ስራ ሰርቷል።